ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም አስደንጋጭ የሆነ አሳዛኝ የሆነ መረጃ ደርሶኛል። በአማራ ክልል መካነ ሰላም ኑር መስጊድ ውስጥ የሚገኙ ሙስሊሞችን እንዳለ የታጠቁ ኃይሎች ገሏቸዋል፣ ኢማሙንም ጨምሮ። ይህ ነገር በጣም ለሙስሊሞች የሚያሳዝን ነገር። አማራ ክልል ምን እየተካሄደ ነው? አላህ ሱብሓነሁ ወተዓላ እነዚህን ሰዎች የእጃቸውን ይስጣቸው። የፍትህ አካላት ሙስሊሞች ይህን ጉዳይ እንደቀላል ልናየው አይገባም። በጣም ብዙ ሙስሊሞች፣ በጣም ብዙ ኢማሞች እየተገደሉ ነው። አማራ ክልል መካነ ሰላም ላይ መስጂድ ውስጥ ገብተው ሙስሊሞችን ጨፍጭፈዋቸዋል። በጣም ብዙ ቁጥር ያላቸው ቆስለው ሆስፒታል ነው ያሉት። ይሄ የተደራጀ ቡድን ከተማ ውስጥ ገብቶ ይሄን ያረጋው 4 ኪሎ ቢገባ የሚሰራ ለሚለው ለምን በዚህ ደረጃ የፖለቲካን ቁማር መስጂድ ውስጥ ሙስሊሞች ላይ ኢና ሊላሂ ወኢና ኢለይሂ ራጂዑን። አሁን በደረሰን ሰበር መረጃ መሰረት ግድያው የተጀመረው ከመስጂዱ አሰጋጅ ኢማም ነው። ሌሎችም እንዲሁ 4 አካባቢ የሚደርሱ ንጹሃኖች ከመስጂዱ ኻዲሞች ጀምሮ ማለት ነው እንደተገደሉ እየተሰማ ይገኛል። እስካሁን ይህንን ድርጊት የፈጸመው ማን እንደሆነ የወጣ ነገር የለም። ግን ማንም ይሁን ማን እንዴት መስጂድ ውስጥ ቤተ እምነት ውስጥ ሙስሊሞችን ያነጣጠረ ኢላማ ያደረገ የፖለቲካ ቁማር እንዴት ይሰራል? በምን ሂሳብ? እጅግ በጣም ከሚባለው በላይ ዘግናኝ ድርጊት ነው የተፈጸመው። ይህን ድርጊት ለመቃወምና ለማውገዝ ሙስሊም መሆን አይጠበቅባችሁም። ማንኛውም ሰብአዊነት የሚሰማው ሁሉ ሊያወግዘውና ሊቃወመው የሚገባ ጉዳይ ነው። ጥቃቱ የተፈጸመባቸው እንግዲህ ኢሻ ሶላትን ለመስገድ ወደ መስጂድ ባቀኑ ሰዎች ላይ ነው። ሱብሃንአላህ፣ ወላሂ በጣም የሚዘገነነው። እስካሁን 4 ወይም 5 የሚደርሱ ሰዎች እንደሞቱ ከአካባቢው መረጃ ደርሶናል። እንዲሁ ሌሎችም የተጎዱ ብዙ ቁስለኞችም እንዳሉ ተሰምቷል። እጅግ በጣም ነው የሚዘገነነው። አላሁ ተባረከ ወተዓላ በረህመቱ ድሉን ቅርብ ያድርግልን። እነርሱንም በዱዓ አንርሳቸው፣ የሞቱትንም አላህ በጀነት ይሞሽራቸው ነው የሚለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። መስጂዶች የፍልሚያ አውድማ ሆነው ከማየት የበለጠ እጅግ በጣም የሚያሳዝን ነገር የለም። መስጂዶች የተገነቡት የአላህ ስም ሊወሳባቸው ነው። መልካም ንግግር ሊደመጥባቸው ነው። የፍልሚያ ቦታማ ብዙ አለ። መስጂዶች ግን ነፃ ሰላም የሆነ አካባቢ መፍጠሪያዎች ናቸው። ማንም ይሁን ማን ጉዳዩ በትክክል ተጣርቶ እስኪታወቅ ድረስ ማንም ይሁን ማን ይህንን ተግባር የፈጸመ በሙሉ በዱንያም በአኺራም ቅጣቱን ማግኘቱ አይቀርም። ይህ በጣም አሳዛኝ ነገር ነው። እንዴት አንድ ሰው መስጂድ ውስጥ እንዴት ወንድሙ ላይ ያነሳል? ምን አይነት ነገር ነው እየተፈጸመ ያለው? ምን አይነት ትውልድ ነው እየተፈጠረ ያለው? የትኛው ዲን ነው ይህንን የሚያዘን? አረ አላህን እንፍራ ያ እኽዋ። ምንድነው እየሆነ ያለው ነገር? አሁንም በዚህ ችግር ውስጥ ከጀርባ ሆነውም ይህንን ነገር የሚያፋፍሙ ሰዎች፣ ከፊት ለፊትም ወጣው ይህንን እያቀጣጠሉ ያሉ ሰዎች ከየትኛውም ወገን ይሁኑ አላህን ሊፈሩ ይገባል። ህግም ዝም ሊላቸው አይገባም። ይህ ተራ ጉዳይ አይደለም። መስጂድ ውስጥ መከባበር ያልቻልን የትም ቦታ ልንከባበር አንችልም። መስጂድ የአላህ ቤት ነው። እንዴት አንድ ሰው ድምፁን እንኳን ከፍ አድርጎ መናገር አይችልም? እንኳን ወንድሙ ላይ እጁን ሊሰነዝር። ምን አይነት ነገር ነው እየሆነ ያለው? ኧረ እባካችሁ አቅል እናድርግ፣ እንመለስ ወደ አላህ። ይህ በፍጹም ዲን አይደለም። ዱንያዊ የሆነ ነገር ካልሆነ በስተቀር አኺራ እንደዚህ አያደርግም። ዲን በዚህ መልኩ አያጋጭም። ቁጭ ብሎ መነጋገር ይቻላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ምሽቱን እጅግ በጣም ከባድና አሳዛኝ የተባለ ዜና እየተሰማ ይገኛል። በአማራ ክልል ደቡብ ወሎ ዞን መስተዳድር በምዕራብ ወረዳ መካነ ሰላም ከተማ ላይ በአንድ ኑር በተባለ መስጂድ ውስጥ የታጠቁ ኃይሎች ገብተው መስጂድ ውስጥ የነበሩ ምዕመናኖችን እንደጨፈጨፏቸውና እስካሁን የሞቱም እንዳሉ በርካቶችም እንደተጎዱ የመስጂድ ኢማሙን፣ ኻዲሞችን፣ ኮሚቴዎችን፣ የመጅሊስ አመራሮችም ጭምር እጅግ ከባድ የሆነ ጭፍጨፋ እንደደረሰባቸው መረጃዎች እየወጡ ይገኛሉ። ያን ያክል እስካሁን የተጣራ መረጃ እየደረሰን አይደለም። ነገሩ ግን ተከስቷል። በጣም የሚያሳዝነው እግር በእግር መረጃውን እየተከታተልን የምናደርሳችሁ ይሆናል። ሁላችንም በዱዓቸው እናግዛቸው፣ ከጎናቸው ነን። ይሄን ቪዲዮም በደንብ ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ ላልሰሙት እንዲሰሙና መረጃው ለሁሉም ተደራሽ እንዲሆን አድርጉ። ሰላም አለይኩም ወራህመቱላህ። እምነት አባቶችን እየገደሉ ትግል የለም። ምስኪን የሆኑ የእምነት አባቶችን መስጊድ ውስጥ ገብቶ እየገደሉ እየረሸኑ ትግል የለም። ለአማራ ህዝብ እታገልለታለሁ፣ የአማራን ህዝብ ችግር እፈታለሁ ብሎ የወጣ ኃይል የአማራ ህዝብ እንደ መጋረጃ ሽፋን ነው እንጂ ለአማራ ህዝብ የሚታገለው ትግል የለም። የአማራ ህዝብ ሊያውቅና ሊረዳ ይገባል። ወጣቱን ከጥፋት ህብረተሰቡን ከፈጣሪ የሚያስታርቁ የእምነት አባቶችን እየገደሉ ምስኪን የሆኑ የእምነት አባቶችን እየገደሉ ምን አይነት ትግል ነው? ምን የሚሉት ትግል ነው? ይሄ ነው ትግል? ስለዚህ የአማራ ህዝብ ከምን ጊዜውም በላይ ሊነቃና
ሊረዳ ይገባል። የአማራ ወጣቶች፣ የአማራ ተወላጆች እባካችሁ ይህን ኃይል አትደግፉት። የፋኖ ሩጫ እዩት ዝም ብላችሁ የአማራ ነፃ አውጪ ነኝ ብሎ የሚታገለው ፋኖ በቃ ሩጫ ባለው አቃጥለታለው ዝም ብለህ أنا أخبر سيدي موتي صحيح درس الجريدة قبل 3 ساعات النساء داي ماسك لي جسمي طول الوقت خمس لا إله إلا መካነ ሰላም ላይ ያው የነዛን ሰዎች መገደላቸውን ብዙዎቹ ኮሜንት ላይ እንኳን ተገደሉ እሰይ ምናምን እና ደግሞ ያ በገዳዩ በኩል ደግሞ ያሉ ወራዳ ማንነት ያላቸው ሰዎች ደግሞ እንደ አሸናፊነት ሲያወሩ ነበር። አሸናፊነት ማለት ሁለቱም አካሎች መሳሪያ ይዘው ሲዋጉ ነው። ይሄ በተሸናፊነት ስሜት በፍርሃት በዛ ላይ ደግሞ ምእመኑ ግማሹ ከወጣ በኋላ ጠብቆ መሳሪያን ያላዘ ሰው መጥቶ መውጋት ወንድነት አይባልም። ፍጹም ወራዳነት ከሰው ማንነት የወጣ የፈሪዎች ማንነት ነው እና ፋኖ የምትባሉ አካላቶች ፈሪ መሆናችሁን አስመዝግባችሁ